ሰላም ጤና ይስጥልን እንደምንላችኋል ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ እሮብ መስከረም 28 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የወልቃይትና ራያን የማንነትና የወሰን ጉዳይ በሚመለከት በፌዴሬሽን ምክር ቤት ለተነሳው ጥያቄ አቶ አረጋ ከበደ ምላሽ መስጠታቸውን ባለሀብቶች በደህናው ጊዜ ሀብት የሚያካብቱ በችግር ጊዜ ደግሞ ወደ ዱባይ የሚሸሹ መሆን የለባቸውም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ማሳሰባቸውን እንዲሁም የጉልበት ብዝበዛ ወንጀል ሲፈጸምባቸው የነበሩ 18 ህፃናት ከሁለት ተጠርጣሪዎች ጋር በቁጥጥር ስር መዋላቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። የወልቃይትና ራያን የማንነትና የወሰን ጉዳይ በሚመለከት በፌዴሬሽን ምክር ቤት ለተነሳው ጥያቄ አቶ አረጋ ከበደ ምላሽ ሰጡ። ስድስተኛው የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ጊዜ አንደኛ መደበኛ ስብሰባ ትላንት ማክሰኞ መስከረም 27 2018 በተካሄደበት ዕለት የወልቃይት ጠገዴ ጠለምትና ራያ ጉዳዮች አለመፈታት በጥያቄ መልክ ተነስቶ ምላሽ ተሰጥቶበታል። ዝርዝሩን ዘነበ ህሉፍ ያቀርበዋል። አብራችሁ ቆዩ። የወልቃይትና ራያን የማንነትና የወሰን ጉዳይ በሚመለከት በፌዴሬሽን ምክር ቤት ለተነሳው ጥያቄ አቶ አረጋ ከበደ ምላሽ ሰጡ። ስድስተኛው የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ጊዜ አንደኛ መደበኛ ስብሰባ ትናንት ማክሰኞ መስከረም 27 ቀን የአስተዳደር ወሰንና የሰላም ግንባታ ቋሚ ኮሚቴ የ2017 ዓ.ም የሥራ ክንውንና የ2018 ዓ.ም የእቅድ ሪፖርት ሲቀርብ የወልቃይት ጠገዴ ጠለምትና ራያ ጉዳዮች አለመፈታት በጥያቄ መልክ እንደተነሳ ሪፖርተር ጋዜጣ በዛሬው ሙዘግቧል። ወይዘሮ ዝናሽ ደምሴ የተባሉ የምክር ቤት አባል የወልቃይትና የራያ አካባቢዎችን ችግር ለመፍታት በአካባቢው አስቻይ የሰላም ሁኔታ ባለመኖሩ አልተቻለም ተብሎ መራዘሙ አሳማኝ ነው ወይ ሲሉ ጥያቄ አቅርበዋል ይላል ዘገባው። አንድ የምክር ቤት አባል በደቡብ ምዕራብ ኢትዮጵያ ክልል ምላሽ አላገኘም ስላሉት የመንጃ ማህበረሰብ ጉዳይም ጠይቀዋል። የደቡብ ምዕራብ ኢትዮጵያና የጋምቤላ ክልሎችን እያጋጨ ነው የተባለው የወሰን ጉዳይ አዲስ የወሰንና የማንነት አጀንዳ ሆኖ ከምክር ቤት አባላት ተነስቷል። የምክር ቤቱ የማንነት የአስተዳደር ወሰንና የሰላም ግንባታ ቋሚ ኮሚቴ ለኮሚቴው የሚቀርቡ የወሰንና የማንነት ጥያቄ አቤቱታዎች መቀነሳቸውን ከለውጡ በኋላ የተመዘገበ ስኬት ነው ብሏል። የቋሚ ኮሚቴው ጸሐፊ አቶ ፍቅሬ አማን እየቀረቡ ያሉ የማንነትና የወሰን ጥያቄዎችን በሕገ መንግስታዊ ስርዓቱ ወንድማማችነትና አንድነትን በሚያጠናክር መንገድ ለመፍታት ጥረት መደረጉን በግጭት መከላከልና በሰላም ግንባታ ረገድም በህዝቦች መፈቃቀር ላይ የተመሰረተ አንድነት ለመፍጠር እንደ የሰላም ሚኒስቴር ካሉ አካላትና ከክልሎች ጋር በመተባበር ጠንካራ ስራ መከናወኑን ገልጸዋል። ጸሐፊው አያይዘውም በአማራና በትግራይ ክልሎች መካከል ያሉ ለረጅም ጊዜ የዘለቁ የወሰንና የማንነት ጉዳይ ጭቅጭቆችን ለመፍታት በዋናነት በክልሎች መካከል የሰላም መድረኮች ማዘጋጀትን መፍትሄ እንደሆነ ጠቁመዋል። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ ይህንኑ የማንነት ጥያቄ ተገን በማድረግ የሚፈጸሙ የህገወጥነት ተግባራትን በሚመለከት በጉልህ ሲያነሱ ተደምጠዋል። አንዳንድ የማንነት ጥያቄ የሚያነሱ ወገኖች ጎን ለጎን ሽፍታ እያደራጁ ይንቀሳቀሳሉ ማለታቸውንም ዘገባው አመልክቷል። አያይዘውም የትግራይና የአማራ ክልሎች የማንነትና የወሰን ችግሮችን ለመፍታት ህዝበ ውሳኔ ለማድረግ የሚያስችል ሁለንተናዊ ዝግጅት ማድረግ እንደሚበጅ ተናግረዋል። የማጠቃለያ ምላሽ ሲሰጡ የተደመጡት የምክር ቤቱ አፈጉባኤ አቶ አገኘሁ ተሻገር በበኩላቸው በህገ መንግስቱ መሰረት 76 ብሔረሰቦች እውቅና ቢያገኙም በየጊዜው በተለያዩ ማህበረሰቦች እየቀረቡ ያሉ የማንነት ጥያቄዎችን ግን ማስቆም እንደማይቻልና እንዳመጣጣቸው ማስተናገድ እንደሚገባ ገልጸዋል። የወሰንና የማንነት ጥያቄዎችን ለግል ፍላጎት የሚጠቀሙ የፖለቲካ ነጋዴዎች አሉ ሲሉ የተደመጡት አፈጉባኤው ብዙ ችግሮች ሳይፈቱ እየተንከባለሉ ያሉት በሁሉም የጉዳዩ ባለቤቶች ዘንድ ችግሮቹን ለመፍታት እኩል መግባባት መፍጠር በቀላሉ የማይቻል በመሆኑ እንደሆነ አስረድተዋል። ባለሀብቶች በደህናው ጊዜ ሀብት የሚያካብቱ በችግር ጊዜ ደግሞ ወደ ዱባይ የሚሸሹ መሆን የለባቸውም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አሳሰቡ። ጠቅላይ ሚኒስትር ዶክተር አብይ አህመድ ትላንት ማክሰኞ መስከረም 27 2018 ለ700 ለታማኝ ግብር ከፋዮች እውቅናና ሽልማት ሰጥተዋል። በዚሁ መርሃ ግብር ላይ መንግስት ከታማኝ የግብር ከፋዮች ጋር በጽሁፍ ያልሆነ ስምምነት መፈጸም እንደሚያስፈልግ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ስምምነቱ ከያዛቸው 3 ነጥቦች መካከል በኢትዮጵያ የሚሰሩ ባለሀብቶች በተግዳሮት ወቅት ከመንግስትና ከህዝብ ጋር የሚቆሙ ታማኞች መሆን እንደሚገባቸው ጠቅላይ ሚኒስትሩ አሳስበዋል። በደህናው ጊዜ ሀብት የሚያካብቱ ባለሀብቶች በችግር ጊዜ ወደ ዱባይ የሚሸሹ መሆን የለባቸውም ሲሉ ጠቅላይ ሚኒስትሩም ተናግረዋል። በታማኝነት ልናገለግላችሁ ስለወሰን በስኬትም በተግዳሮትም ከመንግስትና ከህዝብ ጋር የምትጋሩ
ታማኞች መሆን አለባችሁ። በደናው ዘመን የምትሰበስቡና ሀብት የምታካብቱ በችግር ጊዜ ደግሞ ወደ ዱባይ የምትሸሹ መሆን የለባችሁ። በመከራውም ጊዜ በስኬቱም ጊዜ በጋራ ጸንተን የምንቆም መሆን አለብን። ሶስተኛ የሀገርን ጥቅምና ትውልድን የምታስቀድሙ መሆን አለባችሁ። የምንሰራው ለኛ ብቻ ሳይሆን ለትውልድ ጭምር ነው የሚለውን አምናችሁ ከልብ ተቀብላችሁ የምትተገብሩ መሆን ይጠበቅባችኋል። ያ ሲሆን ከሰፈሮቻችን ወጥተን ላቅ ያለ ስራ ለመስራት በእጅጉ ያግዘናል። ባለሀብቶች የሀገርን ጥቅምና ትውልድን የሚያስቀድሙ መሆን አለባቸው የሚለው በጠቅላይ ሚኒስትሩ የቀረበ ሶስተኛ የስምምነት ነጥብ ነው። የምንሰራው ለኛ ብቻ ሳይሆን ለትውልድ ጭምር ነው የሚለውን አምናችሁ ከልብ ተቀብላችሁ የምትተገብሩ መሆን ይጠበቅባችኋል። ያ ሲሆን ከሰፈሮቻችን ወጥተን ላቅ ያለ ስራ ለመስራት በእጅጉ ያግዘናል ሲሉም አጽንኦት ሰጥተዋል። በዚህ መርሃ ግብር ላይ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አፈ ጉባኤዎች፣ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህና ሌሎች የፌዴራል የስራ ኃላፊዎች እንዲሁም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ጨምሮ የክልል ርዕሰ መስተዳድሮችና አመራሮችም ተገኝተዋል። የጉልበት ብዝበዛ ወንጀል ሲፈጸምባቸው ነበሩ የተባሉ 18 ህጻናት ከሁለት ተጠርጣሪዎች ጋር በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በአዲስ ከተማ ክፍለ ከተማ ወረዳ 5 ልዩ ቦታው አቤም ሆቴል ተብሎ በሚጠራው አካባቢ አንድ የ7 ዓመት ታዳጊ በመንገድ ላይ እያለቀሰ ሳለ ለምን እንደሚያለቅስ ሲጠየቅም ለስራ የተሰጠው ሚዛን እንደጠፋበትና አሰሪዎቹም ወደ ቤት እንደማያስገቡት ይናገራል። የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ ከታዳጊው የተቀበለውን መረጃ መነሻ በማድረግና ተገቢውን ክትትል በማከናወን በኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ልዩ ቦታው ቻይና ካምፕ አካባቢ ከሚገኝ አንድ መኖሪያ ቤት ውስጥ እድሜያቸው ከ7 እስከ 13 ዓመት የሆኑ 18 ህጻናትና ታዳጊዎችን ከሁለት ተጠርጣሪዎች ጋር በቁጥጥር ስር ሊያውልም ችሏል። ተጠርጣሪዎቹ እነዚህን ህጻናትና ታዳጊዎች ክልል ድረስ በመሄድ ከቤተሰቦቻቸው ላይ እናስተምራቸዋለን ብለው በማምጣት ቆሎ፣ ሶፍት እንዲሁም ሚዛን በማሰራት ከእያንዳንዳቸው በቀን ከ150 እስከ 300 ብር ገቢ እንዲያስገቡ ከማድረጋቸውም በላይ የወንጀል አፈጻጸሞችን የመኪና ስፖኪዮ አነቃቀል ያስተምሯቸው እንደነበርም የምርመራ መዝገቡ ያስረዳል። በግለሰቦቹ ላይ ተገቢው ምርመራ እየተደረገ ሲሆን በአቃቢ ህግ በኩልም ክስ እንደተመሰረተባቸው ፖሊስ አስታውቋል። ህጻናትን ለእድሜያቸው በማይመጥን የጤና፣ የእድገት፣ የማህበራዊ፣ ስነ ልቦናዊ ደህንነታቸውን የሚጎዳና ለህይወታቸው አስጊ በሆኑ ሁኔታዎች ውስጥ እንዲሰሩ ማድረግ የህግ ተጠያቂነት የሚያስከትል ተግባር በመሆኑ ህብረተሰቡ መሰል ድርጊቶች ሲያጋጥሙት በአቅራቢያው ለሚገኝ የጸጥታ ተቋም ጥቆማ እንዲሰጥ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። የ2018 የትምህርት ዘመን የሪሚዲያል መግቢያ ነጥብ 33% ሆኖ መወሰኑን ትምህርት ሚኒስቴር አስታወቀ። በ2018 የትምህርት ዘመን የመንግስት ዩኒቨርሲቲዎች በተፈጥሮና ማህበራዊ ሳይንስ ትምህርት መስኮች ከ49.5% በታች ያስመዘገቡ ነገር ግን እንደተፈተኑት የትምህርት አይነት ብዛት በሁሉም አማራጮች በግልና በመንግስት ተቋማት ሪሚዲያል መርሃ ግብር ለመከታተል 33%ና ከዚያ በላይ ማስመዝገብ የሚጠበቅባቸው መሆኑን ገልጿል። ከዚህ በተጨማሪም ይህ እንደተጠበቀ ሆኖ ከመንግስት ተቋማት ወጫቸው በመንግስት ተሸፍኖ የሪሚዲያል ፕሮግራም የሚከታተሉ ተማሪዎች የመቁረጫ ነጥቡን ያሟሉ ብቻ መሆናቸውንም ሚኒስቴሩ አስታውቋል። በዚህም የተፈጥሮና የማህበራዊ ሳይንስ ወንድ ተማሪዎች 216 እና ከዚያ በላይ ያመጡ፣ የተፈጥሮና የማህበራዊ ሳይንስ ሴት ተማሪዎች 204 እና ከዚያ በላይ ያመጡ፣ ታዳጊ ክልልና አርብቶ አደር አካባቢዎች የተፈጥሮና የማህበራዊ ሳይንስ ተማሪዎች በሁለቱም ጾታ 198 እና ከዚያ በላይ ያመጡ ናቸው ተብሏል። እንዲሁም የማህበራዊና የተፈጥሮ ሳይንስ መስማት ለተሳናቸው ተማሪዎች ለሁለቱም ጾታ 198፣ ማህበራዊና የተፈጥሮ ሳይንስ አይነ ስውራን ተማሪዎች ለሁለቱም ጾታ 165 እና ከዚያ በላይ ነጥብ ያስመዘገቡ የሪሚዲያል መርሃ ግብርን መከታተል የሚችሉ መሆኑን ሚኒስቴሩ አስታውቋል።
የጋዛ የሰላም ንግግር በቀጠለበት ሰዓት ኔታንያሁ ሐማስን ለመደምሰስ የያዙትን ሁሉንም የጦርነቱን ግብ ለማሳካት ቃል ገቡ። የጋዛን ጦርነት ለመቋጨት በግብጽ ንግግር እየተካሄደ ባለበት ሰዓት በመላው ሀገሪቱ እስራኤላውያን መስከረም 26 2016 በሐማስ የተፈጸመውን ጥቃት ሁለተኛ ዓመት መታሰቢያ አክብረዋል። በሰዓቱ ጥቃቱ 1200 ሰዎች ሲገደሉ 251 ሰዎች ደግሞ ታግተው ወደ ጋዛ መወሰዳቸው አይዘነጋም። ይህንንም ተከትሎ እስራኤል ለጥቃቱ በጋዛ በወሰደችው አጸፋዊ ወታደራዊ ዘመቻ ከ67000 በላይ ሰዎች መገደላቸውን የሐማስ የጤና ሚኒስቴር አስታውቋል። የጥቃቱን ሁለተኛ ዓመት ምክንያት በማድረግም ታዲያ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ በከባድ ሐዘን ውስጥ እስራኤል ተአምራዊ መቋቋም አሳይታለችም ብለዋል። ደም የጠማቸው ጠላቶቻችን ክፉኛ መተውናል፣ ነገር ግን አልሰበሩንም ሲሉ ኔታንያሁ ተናግረዋል። ጠቅላይ ሚኒስትሩ ታግተው የተወሰዱ ዜጎችን ማስመለስና ሐማስን መደምሰስ እንዲሁም ጋዛ ከዚህ በኋላ ለእስራኤል ስጋት እንዳትሆን የያዙትን ሁሉንም የጦርነቱን ግብ ለማሳካትም ቃል ገብተዋል። ሐማስ በደቡባዊ እስራኤል ከ2 ዓመት በፊት ያደረሰውን ጥቃት ያስታወሱት የመንግስታቱ ድርጅት ጸሐፊ አንቶኒዮ ጉተሬዝ የጨለማው ቀን ሽብር በሁላችንም አእምሮ ውስጥ ለዘላለም ታትሟልም ብለዋል። የእስራኤል መንግስት ይፋዊ የመታሰቢያ በዓሉን ቀን በሚቀጥለው ሳምንት ለማክበር ቀን ቢቆርጥም በትላንትናው ዕለት በመላው ሀገሪቱ የመታሰቢያ መርሃ ግብሮችም ተካሂደዋል። በሟች ቤተሰቦች የተዘጋጀ መርሃ ግብር በእስራኤል የቴሌቪዥን ጣቢያዎች የተላለፈ ሲሆን ከሰዓታት ቀደም ብሎ ደግሞ በመላው ሀገሪቱ የ1 ደቂቃ የህሊና ጸሎትም ተካሂዷል። ይህ በእንዲህ እንዳለ የእስራኤልና ሐማስ የተደራዳሪዎች ቡድን በግብጽ የቀይ ባህር ሪዞርት በሆነው ሻራም አልሼክ ለሁለተኛ ቀን ቀጥተኛ ያልሆነ ንግግር ማድረጋቸውንም ቀጥለዋል። ስለ ድርድሩ በቅርበት የሚያውቁ አንድ የፊልስጤም ከፍተኛ ባለስልጣን የመጀመሪያ ቀን የጠዋት ንግግሩ ያለ ተጨባጭ ውጤት መጠናቀቁን ገልጸው እስራኤል ከጋዛ በምትወጣበትና ከመጀመሪያ ዙር ስምምነት በኋላ እስራኤል ጥቃቷን እንደማትቀጥል ሐማስ መተማመኛ መጠየቅ ላይ አለመስማማት እንዳለም ጠቁመዋል። ከአባይ ቴሌቪዥን ተላለፈላችሁ የነበረው የዛሬው የቀኑ መረጃችን ይህን ይመስል ነበር። የተወደዳችሁ ተመልካቾቻችን አብራችሁ ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።